እያለ እንግዲህ የእሁድን በኢቢኤስ ፕሮግራሞቻችን መገባደጃ ሰዓታቸው ላይ ደርሰዋል። ከትንሱ ጋር ሽርብትን እያለች እዚህ ስቱዲዮአችን መጣ ለምን ብዬ ልከፋ የሚለውን ተወዳጅ ሙዚቃውን ተጫውታለን። ከኛ ጋር ደግሞ ቆይታ ልታደርግ ነው። ባለ ዘርፈ ብዙ ሙያ ያላት ድምጻዊ፣ ዳንሰኛ እንዲሁም ደግሞ የቲያትር ባለሙያ ጠረፍ ካሳሁን ኪያ እንኳን ደህና መጣሽ። አንደና ኪያ ዛሬ ኢቢኤስ መስላን የመጣችሁ በምን የኛ እንግዲህ ተወዳጅ ቀለማችን ነው። አንቺ ላይ ደግሞ የበለጠ አምሮ አየነው። አይገርምም? አስቤበት አይደለም ግን ድንገት ነው። ኢቢኤሶች ቤተሰቡን ተላመድኩ መሰለኝ። ቤታችሁ እኮ ነው ይሄ። መቼ ስንት ጊዜ መታችኋል? ከኛ ጀምሮ በራስሽ ሙዚቃ ሰይፉ ላይ ኢቢኤስ ብዙ ጊዜ የአርቲስት ሳይታወቀኝ እንግዲህ ተለብሷል። ስለዚህ ወደሽዋል ማለት ነው የኛ ሎጎ። ተማሪሽ ጠረፍ ካሳሁን ኪያ። እኔ ሁሌ ስብርሽ ተሰማው ኪያ ለምን ይሆን የተባለችው እላለሁ። ኪያ በሁለት ምክንያት፣ አንደኛ ስሙን ስለምወድ፣ ሁለተኛ ደግሞ ጠረፍ የሚለው ስም ለከበዳቸው ሰዎች እንዲቀላቸው ኪያ። አይገርምም? ጠረፍን ብዙ ጊዜ ይሳሳታል ሰውና ወይ የሆነ ጠረፍ ጠፈር ይላሉ ብቻ የሆነ ነገር ይሉኛል። ስሜን በጣም ነው የምወደው ጠረፍ የሚለው ስም። የተለመደ ስም። አባቴን ያወጣልኝ ሪዝን አለው ደግሞ ምክንያት አለው ያወጣበትም። 6 ተወልጄ 6 ወር ሆኖኝ ነው አባቴ ያየኝ የነበረው። ምክንያቱም ባራኮቦ የሚባል ጠረፍ ላይ ነበር ለስራ ሄዶና እኔ ስወለድ 6 ወር መጠበቅ ነበረበት መጥቶ እንዲያየኝ ማለት። ስሙ ግን ተላከልኝ። ጠረፍ በሏት የሚለው ስም ቀድሞ መጥቷል ከሱና ስሜን አሳስተው ሲጠሩ ያው አሁን የሚጠሩኝ ሰዎች ስላሉ ነው። በደንብ ሁሌ ሜንሽን አደርጋለሁ ስሜን በተጠየቅኩ ቁጥር። ጠረፍ ካሳሁን እባላለሁና ለሱ ለማይችሉ ሰዎች ኪያ ብለውኝ ይቀላቸዋል ብዬ። ወደ አርቱ የመጣሽበት ጅማ ሰርከስ ነው አይደል? እስቲ ስለሱ ትንሽ ብታጫውች። ሰርከስ ጅማ እንደኔ ሙዚቃ አርት ወይም ደግሞ እዚህ የኛ ሙያ ውስጥ የነፍስ ጥሪ ላላቸው ሰዎች ጅማ አካባቢ ላሉ ሰዎች እንዲሁም ሌላ ክፍለ ሀገራትም ላይ በደንብ ሰርከስ በጣም ትልቅ ነው። ሰርከስ ኢትዮጵያን ጀምሮ አዲስ አበባ ላይ ሰርከስ ጅማ ነበር እኛ የነበረን እና እንዲሁም አንዳንድ ክበባት ከትምህርት ቤት ጀምሮ ክበብ አለን። ሁሉም ሰው የኔ ዘመን ልጆች 19 ኪድስ እንደነበረን ሁሉ ተለያዩ ክበባቶች ውስጥ ነበርኩኝ። ከዛ ግን ከፍ ብሎ ሰው ሁሉ የፈቀደው ቤተሰብ የሚፈቅድበት ብትሄድ ጥሩ ቦታ ነው ልጅ የሚልበት የነበረው ሰርከስ ጅማ ነበር። ምክንያቱም ክበባቱ ትምህርት ቤት ትናንሽ ስለሆኑ ክበባቶቹ እዛ የሚሰባሰቡት ጥሩ ነገር አያረጉም ብለው ያስባሉ። ዱርዬ ትሆናለህ አይደልሽ የምትባሉት አይተለው። ልክ ሰርከስ ስትገቢ ግን ከተማ ውስጥ ሾው ይሰራል፣ ቤተሰብ ያውቀዋል። ከዛ አሰሪው ዋናው ደግሞ ህግ አለው። ሰርከስ በጣም ሲሪየስ ነው ቤቱና እነሱ ነገሮች ስለነበሩ ጥብቅ ቤት ነበረ። ሰርከስ ጅማ ስገባ በቃ አጸደቅኩኝ። አሁን መውጣት እችላለሁ፣ አምሽቼ በመጣ ይፈቀድልኛል። በፍቃድ ብሎ ማምሸት አይቻልም ነበር። ይዛል የጀመርኩት ሰርከስ ጅማ ነው። ሙዚቃንም ዳንስንም ውዝዋዜ ላይ እና ጂምናስቲክ፣ አክሮባት፣ የተለያዩ ሰርከስ ያለው ነገሮች ጠቅላላ እዛ ነው የጀመርኩት ማለት ነው። ነገሩም እዚህ ላይ እንዳለሽ ምን ገረመኝ መሰለሽ? የሜላትን ገጸ ባህሪ የኛ ላይ ስትጫወች አለባበሷን በጣም ነበር የምወደው። ፒንክ ኮት፣ ነጭ ሸሚዝ እና ነጭ ከውስጥ ቢለበስ ሰማያዊ ጂንስ ተጋግጬ ያንን አለባበስ ለማምጣት ሞከርኩና እንዳንቺ ቀጭን አልነበርኩም። የሚቆጨኝ ነገር እሱ ነው። አሁን ቅጥነትሽ ከየት እንደመጣ ተረዳው። ወደ ለምን ብዬ ልከፋ ስንመለስ ያው እሱን ሳናነሳው እንዳናልፍ ብዬ ነው እዚህ ተጫውተሽልን ስለተመለስን። ለምን ብዬ ልከፋ ስሙ በጣም የሙዚቃው መጠሪያ ጥልቅ ነገር ውስጡ ያለው ይመስላል። እንዴት ተሰራ? በማን ተሰራ? ተቀባይነቱስ ምን ይመስል ነበር? ለምን ብዬ ልከፋ ወንደሰን ይሁ ነው ግጥም ዜማ እንዲሁም ፕሮዲዩስ ያደረገው። ይሄ ሁሉም ሰው ህይወት ውስጥ ሁሉም ይሄ ነው ይሄ ሞመንት ገጥሞኝ እንዲ ተሰራ ምልሽ ነገር የለውም። ግን አንዳንድ ስሜቶች ወይ ደግሞ አንዳንድ ሙዚቃዎች በማንኛውም ሲቹዌሽን ሆነሽ ኢንጆይ የምታደርጊያቸው መሆን አለባቸው ከሚል አንፃር የደነስን ለምን ብዬ ልከፋ ለሁሉም ሰው ቤት ሲሄድ ከፍቶት ሁሉም ኢንጆይ እንዲያደርግበት ተብሎ የተሰራ ሙዚቃ ነው እንጂ ከኔ ጋር እንዲ ኮኔክት ያደረገ ወስደው ነገር አለ። የእውነትም ቃሉንም በደንብ ወደዋል ወይ በደንብ ለምን ብዬ ከፋለሁ ነው ለምን ቢያተከፋሽ ለምን ፊክስ አታረገውም ነው ችግር ምንም ሀፕን ቢያደርግ ላይፍ ውስጥ
ስቀ ተጫውተ ወይ ደግሞ መላ ፈልገህለት መታለፍ አለበት እንጂ መከፋት ጥሩ አይደለም በሚለው ኤክስፒሪየንሳችን በጣም አሪፍ ነበር። የቀረጽነው ግማሹን እዚህ አዲስ አበባ ግማሹን አርባ ምንጭ ሄደን ነው። ታይዋለሽ ቪዲዮ ላይ ራሱ እንዴት ሰላም የሚሰጥ ቦታ እንደሆነ። አርባ ምንጭን በዚህ አጋጣሚ በጣም ነው የምወዳት። ጥሩኝ አርባ ምንጮች በጣም አረኛል። ሁላችንን ጥሩ እና እዛን የተቀረጸው አብሮ የመስራቱ ኤነርጂ አብረን ከመቆየት የተነሳ አሪፍ ነው የነበረው። ተቀባይነቱ እሱ ብቻ ሳይሆን ጥሩ ነው፣ አሪፍ ነው። ግን አብዛኞቹ ሙዚቃዬ በሚባል ደረጃ ጠፍቼ በመቅረብ የሚሆን እንዲሁም ደግሞ ሶሻል ሚዲያ ላይ ባለው ከሰው ጋር ከመራራቅም ሊሆን ይችላል። ምክንያቱም ላለፈው 7-8 ዓመት ሌላ ነገሮች ላይ ስለቆየው ይመስለኛል መሰማት ባለበት ልክ ሙዚቃዎች የተሰምተዋል ብዬ አላስብም። ግን አሁን እንደ አዲስ እየተሰሙ እንደ አዲስ እየተወደዱ ነው ያሉትና አሪፍ ነው። ለምን ብዬ ልከፋ? ቆንጆ ይቀጥላል። ሙዚቃ ክሊፑ ራሱ በጣም ደስ ይላል። የረሳሁትን ዳንስ እንድደንስ አድርገውኛል። ወንድ ቅንጥስጥስ እኮ ነው ምን ትከልቻለሽ እንዴ? ረጅም ጊዜ የነበረ ዳንስ ከደነስኩኝና ይጠፋል ከሳገርም ይጠፋል እየተባባልን የደነስ ነው። ልጅነትሽ ላይ የማንን ሙዚቃ እያንጎራጎርሽ ነበር ያደግሽ? አይገርምም? የሁሉንም የሴቱም የወንዱም አይቀረኝ የሴቱም የወንዱም አይቀረኝ። ግን በጣም ምዝናናበት የነበረ የፋንትሽ በቀለ ሙዚቃ ነበር። ብክንክንድ በጣም ዘፈን ከነ ዳንሷ ነበር ቤት ውስጥ ሾው ማቀርብ የነበር። ቤት እናቴ ይሄ ኪነት የሚባል አለ አይደለ? በየሰፈርሽ በየቀበሌ የነበረ እዛ ውስጥ የሚዘፍኑ ልጆች መካከል ነበረች እና ትንሽ ሆና ማርዬ፣ አስቴር አወቀና ጂጂ ነበሩ በደንብ የምሰማቸው። ማሪቱ አሪፍ ነገሰ ደስ ይለኝ እኮ እንደውም አንድ ኢንተርቪው ላይ ወዳታለሁ አፈቅራታለሁ ስትል እቺን ነገርማ ከሉላ ጋር ቢዘፍኑልኛል በጣም ነው የምትወደው። ደግሞ እኔ በጣም ከሞዴል የተነሳ የዚህ ስቱዲዮ መጣ አንዳንድ ሙዚቃዎቹ ቆይቶ ስለነበረ ስትረሳቸው ግጥሙን አስታውሳት ነበር። በጣም ነው የምወደው ሙዚቃዎቿን፣ ድምጿን። ምን ስለ ማሪቱ ምን ይባላል? ዝም አስነክስ አሁን ማሪ እንስማው በጣም ከሞዴል የተነሳ እኮ ነው የተዳፈርኳት እንጂ የሚደፈርም አይነት ሙዚቃም አይደለም። ግን ስለላት ነበር አይገርም አይደል? የሚደፈር አሁን ዝፈኝ ብትለኝ ወጥቼ ወካርጌ እመጣለሁ። አልዘፍንም። የማሪቱና የአስቴርን ዘፈን ብቻህን ስትሆን እኔ ብቻዬን ሆኜ ሰው ሳይሰማ ዘፈነው ጥሩ ነው ያልኩኝ ነው ዘፈነው። አይ ማለቴ የማትነካቸው ሙዚቃዎች አሉና ከነሱ ውጭ አስንዬ አሁን ደስ ብሎኝ ዘፈናቸው። ያንቺ ድምጽ ማይቴ ወደዛ የተቃኘ ይመስለኛል አይደል? አዎ ይላል፣ ብዙ ሰው ይላል። ሜሪያን ምዴ ይመስላል ድምጽሽ ምናምን ይላል። ወለ ማንንም ኮፒ ለማድረግ ሞክሬ አላውቅም። ግን ስሰሚያቸው ዘፈናቸውን ስዘፍኝ ከዛ ደግሞ ከለርሽ ከተመሳሰለ ሰው ያው ያመሳሰሏል አይደል? አዎ ስታወሪ ነው ስሞኪ ድምጽሽ በደንብ ጧት እንዳሰሙ ይሄን ድምጽ ጧት ምን አይነት ነው? ጧት ከዚህ ይጨምራል። ከይሄን ጨምሮ አስቢው ይሄን ድምጽ ደስ ይላል። ጧት ነው መልቀቅ ያለብሽ አንድ ሙዚቃ ጧት እንጠብቃለን። የጧት ድምጽሽ ይሄ የጧት ሙዚቃዬ ነው። አርብ ይለቀቃል። አይ ሙዚቃው እንኳን ባይሆን አሁን ወደ ሶሻል ሚዲያው እየተመለሽ ስለሆነ የጧት ድምጽሽ ምን እንዳይመስል በዛው ላይቭ ብትገቢልን ጥሩ ነው። አይገርምም? ጧት ገብቼ የሆነ ቀን ላይቭ ኪያነክ አሁን ሁላችንም ከፍታ ዝቅታ አለን አይደል? አንቺ በዝቅታዎች ሞመንቶች ሲኖሩሽ ሲገጥሙሽ ምን አይነት ሙዚቃ ነው ከዛ ውስጥ የሚያወጣሽ? አንድ ሙዚቃ ብሉስ አይገርምም? እንደውም ጥሩ ሙዚቃ የሚወጣልኝ በእንደዛ አይነት ሞመንት ላይ ሲደብረኝ ሲከፋኝ ወይ ደግሞ የሆነ ነገር ሞክሬ ያልሆነልኝ ካለ ቆንጆ ዜማ ነው ስነሳ ከሆነ ዜማ ጋር እኩል ልነሳ እችላለሁ። ጭራሽ ዜማ ትሰሪበታለሽ? ዋው! እኔ እንደውም ምን አይነት ዜማ ታዳምጫለሽ ነበር? ምን አይነት ሙዚቃ ከዛ ውስጥ ለመውጣት? ማዳምጠውም እንደዛ አይነት ዘፈን ነው። ሰው ሊደሰት የሆነ ነገር ነው የሚሰማው። እኔ ደግሞ በደንብ የምሰማው ብሉስ ነው በደንብ። ኤታ ጄምስ ነው፣ ኒና ሲሞን በጣም ወዳታለሁ። ኒናን ባይተው እስቲ ዘፈኙ እስቲ ዘፈኙ እንትን ራሱ ላይ እስክስታ በጣም ጎበዝ አይደለሁም። ግን ደሞና ላይ ምን ደስ ያመሰልሽ ቀስ ብዬ ተከሸኝ ከዚህ እስከዚህ ከመጣ ሙዚቃው ራሱ በደንብ ይመራል። በኋላ ደሞና እንዳልደፍርጎ ይራጭ ፊት አንቺ ከስር ግን ብትገቢልኝ እኔ ትንሽ ግን ጨፈራውን አሳይሻለሁ። እንዴት እንደጨ በጣም ዳንስ ሁሉ የተለማመድኩት ሙዚቃ ኧረ እንዴት ነው በሉት ኧረ እንዴት ነው የሚለው አላል
መጨረሻው ቀሚስ ሙዚቃ ማጀቢያዎች፣ ሁለቱ ሙዚቃዎች በጣም ከሰው ጋር ያስተዋወቀሽ ብዬ ማስበው እነሱ ነው። እንዴት ነበር አሰራራቸው? አይገርምም? እስከ ቅርብ ጊዜ እነሱ 3 ናቸው ወይ ሙዚቃዎች። መጨረሻዋ ቀሚስ የሚለው ፊልም ላይ በሳቅ በጨዋታ ኧረ እንዴት ነው በሉና ነይ ፀሐይ የይርዳው የጋሽ መልካሙ በሳቅ በጨዋታ ኧረ እንዴት ነው ብሎ የብዙዬ ሙዚቃ እስከ ቅርብ ጊዜ የኔ ሙዚቃ መሆናቸው ወይም የኔ ድምጽ መሆኑን ብዙ ሰው አያውቅም ነበር። ግን የብዙ ሰዎች የስልክ መጥሪያ ሁላ ነበር። የሆነ ሰሞን የስልክ መጥሪያ መኪናው ሲሄዱ የመኪና ላይ የሚቀረጹ በጣም ብዙ ቪዲዮዎች ይሰሩበት ነበር። በጣም ባለፉት ዓመታት ስንቱን አሳለፍን። ወይ ይሄ ሙዚቃ በተለይ ለኛ የሆነ እንባዬ ነው የሚመጣብኝ ሳስበው። ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ። እኔ አልችልም ሙዚቃ ብሶይ በሳቅ በጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ ሲፈራረቁብን በተራ በተራ ደቂቃ አልፎ ሰዓት I'm sorry baby ሲተኩ ቀናት አለፉ ተረሱ እነዚያ ጊዜያት ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ። በጣም ይቅርታ ጠረፍ ይሄ ሙዚቃ እኔ ይቅርታ እንጂ ምን አረግሽ አንቺ? ለምን መሰለሽ ጋሽ መልካሙ ተበጀ ሲጫወተው እኮ በልጅነታችን እንሰማዋለን፣ ግን ትርጉም አይገባን መሰለኝ። ልክ ህይወትን ስናቀው ደግሞ አንቺ በምን አይነት መልኩ አመጣሹ ግጥሙ በደንብ ጥልቅ ብለን እንሰማ አረግሽ። ከዛ ደግሞ የመጨረሻው ቀሚስ ፊልም እኮ ሰው ሲያይ እንደ ውሳኔ ፊልም ትዝ ይለኛል። ብዙ ሰው ያስለቅሰው ነበር ሙዚቃውና እኔ ደግሞ ብዙ ነገር የተገናኘ ነገር ሆነብኝ፣ መስማት አልችልም። አይ ሁሉም ሰው አንቺ ብቻ አለሽ። የሚገርመው ጋሽ መልካሙን ትገረሚያለሽ። እሳቸው ሙዚቃ የሰሙ ጌትዬ ጌትነት ነው ነጋሽ ተክሌ በአንድ አጋጣሚ አሁን በቅርብ የተመረቀ አንድ ቲያትር ነበር ብሔራዊ ቲያትርና እንደው ምንም ያወራነው ነገር የለም እንዳስደስታቸው ብዬ ፕሮግራሙ ላይ የለውም እህቴ ትተውን ነበር። ባይ ዘ ዌይ ቲያትር ባለሙያ ናት ዮዲት ካሳ ብሔራዊ ቲያትር እና ሐሙስ የሚል ቲያትር የጋሽ ተክሌ ደስታ ቲያትር ነውና ፕሮግራም የቲያትሩ መክፈቻ ቀን ሳልነግራቸው በቃ በቲያትር በክራር ተባብለን ዲሜጥሮስ ክራርን ካወቅሽው በሱ ገባን ያንጎራጎርን በሳቅ በጨዋታ ነገር ተበላሽቷል። ለካ ሁሉም እያለቀሱ ነበር እዛ ማለት ስቴጅ ላይ መጥተው ምንም ከኔ ያገኝሽ ይሄን ዘፈን ከየት ነው ጎልጉለሽ አውጣሽ ብሎ ኮንቨርሴሽን የነበረው ሶ ያጋሽ መልካሙ ሲሰሩት የዛኔ የነበሩ ሰዎች በደንብ ገብቷቸው ልክ እንዳንቺ እኔም ኢሞሽናል ሆነው በደንብ ይወዱታል ነው። ደግሞ ግጥሙ ነው ዘፈኑ ስስናት ሙዚቃ ባይደው ይሄኛው ቀስ ብሎ ስለተወራ ወሬ ነው አይደል? ታሪክ አይደል የሚነግረው። በተለይ ደግሞ ፊልሙ ላይ ሲመጣ ከታሪክ ጋር የተያያዘ ነገር ስለነበረው እንድናቃረገን። ከዛ ግን እኔ ገባኝ ከወጣ ስንት ዓመት ሆኖ እኮ አሁን የመጨረሻው ቀሚስ 10 ምናምን ዓመት ሆነ አስብ እንኳን ተሰራው። በቃ ከዛን ጊዜ በኋላ ህይወት የገባን ሰዓት መሰለኝ። ልክ ሲገባሽ ያሳለፍነው ዘመን ጥሩ ነው መጥፎ ነው ማለት በጣም ዲፕ ነው። በቃ ይሄ ሙዚቃ ሰምቶ መቋቋም የሚችል ሰው ያደንቃል። እውነት እኔን ብትጠይቂኝ አሁን ስሰማው ልክ አንቺ እንደሚሰማሽ ነው። ከህይወቴ ጋር ያገናኙት ነው የምሰማው። የዛኔ ሙዚቃውን ስቀርጸው የቀረስኩበት የነበርኩበት እድሜ ዛኔም እኮ እንግዲህ ከቤተሰብ ተለይቼ አዲስ አበባ ውስጥ ብቻዬን እየኖርኩ ያለው ሴትዮ ነኝ። ግን የዛኔ የማስበው ሙዚቃውን ለመስራት የፊልሙ ዳይሬክተር አብሮኝ ስቱዲዮ ቁጭ ብሎ እነ ቢሊ አብሮኝ ነበር ቁጭ የሚለው ስቱዲዮ። እንግዲህ የተገናኘንበት ሁኔታ የፊልሙ ባለቤት ድንብዝ የሚባል ቤት ሰራ ነበር ጉድ ሾው ላይ ያለው
የዛኔ ፊልሙ የተሰራበት አካባቢ ቅዳሜና እሁድ ከ12 ሰዓት እስከ 3 ሰዓት ጃም አደረግ ነበር እዛ ቤት። ሰው እየመጡ ያዩኝ ነበር እዛ ስዘፈን፣ አንተ ልጅ ወደጄ ነው እነዛን ስሎ ዘፈኖች ምናምን ማለት ነው። ከዛ ነው ፊልም አለን ሳውንድ ትራክ። ወይኔ ጉዴ የተደሰትኩት መደሰት ለፊልም ሳውንድ ትራክ ልሰራ ማለት ነው። ለኔ የመጀመሪያ ኤክስፒሪየንስ የመጀመሪያ ደስታዬ የመጀመሪያ ነው። እና ስቱዲዮ ሲሄድ ስለ ፊልሙ ታሪክ ነው የሚነገረኝ እንትን ኢሞሽኑን ለማምጣት እንጂ አስቤ ማለቅስለት ህይወት የዛን መሮጥ ላይ ነበርኩ። የዛን የሆነ ቦታ ደርሼ እንትን ገብቼ የሆነ ፊልም ሰርቼ ሙዚቃ ሰርቼ የምትይበት ሞመንት ላይ እንዲያነን ነገር ሲመጣ ሰው ለኔ የሚያግዘኝ የነበረው የልጆቹ ታሪክ ነበር ፊልሙ ላይ የነበሩት የነሱ በልጅነታቸው ወይ በጣም እና ያንን እንግዲህ የሰማሽው ድምጽ የመጣበት ምክንያት የነሱ ህይወት ነው። አሁን ግን ዛሬ እኔና አንቺ አሁን ለራሳችን ለናለክሳለን እየሰማነው ኦፍ ኮርስ የነሱ ታሪክን በጣም በጊዜው ደግሞ ወቅቱን የጠበቀም ይመስለኛል። ብዙ ሽልማቶችን ያገኘ ፊልም ነበር የመጨረሻው ቀሚስ። እኔ አሁንም ሳየው በጣም ያስብ ለዛ አይነት ፊልም ሁሌ ቢሰራ አሁን ናፍቀናል። አይወይ በሉ ሙዚቃ እንምረጥ። እዚዋል እንትን የሚያወጣ ምንድነው ልሻለሁ አንቺ ወደ ለክሶስ ከተቻለ አይገርም ያቃተኝ እንዴ በጣም ከባድ ኪዩዝ ጃም ሚል ሜንቶርሺፕ እና ላይፍ ፐርፎርማንስ ጀምረሻል። እሱ እንዴት ተጀመረ? አላማውስ ምንድነው የሚለው ብትነግሪኝ። ኪዩዝ ጃም የተጀመረበት ምክንያት አሁን ደግሞ ላይክ ስራ ሰርተሽ ከዛ ደግሞ በመሃል ወላጅቶኝና ደግሞ ወደ ራስ ላይፍ ሄደሽ ድጋሚ ስትመጪ ከስክራች ነው የሚጀምረው። ሁሉን ነገር እንደ አዲስ ነው የሚጀምረው። ለምን መቀየር እንዳለበት ይሰማኛል። ውጭም ያሉ ከኛ ከዚህ ማለት ነው ውጭም ያላችሁ ሰዎች ይሄንን ነገር በደንብ አስቡበት። መቀየር ያለበት ዋንስ ኤንድ ፎር ኦል ለአዲሱ ጄነሬሽን መቀየር ያለበት ነገር ነው። ሰው ክለብ ካረገጠ የሆነ ቦታ መድረስ አይችልም እስኪመስል ድረስ ነው የሚያስቸግረው። በእርግጥ አሁን ሶሻል ሚዲያ ስለመጣ በጣም ቆንጆ ነው። ኪዩዝ ጃምን የጀመርኩበት ምክንያት አንደኛ ልጄን ጥዬ ለሊት ክለብ እንዳልቆየ ነው። 12 ሰዓት ላይ ይጀመራል፣ ማታ 4 ሰዓት ላይ ያልቃል። ቤቴ ይገባሉ። እስከዛ ሰዓት ያለችውን ሰዓት አትቸገርም። ከዛ ደግሞ ቤተሰብ ልጆቻቸውን ይዘው ክለብ አይሄድም። ሰው ሙዚቃ መስማት ይፈልጋል፣ በደንብ ወጥቶ መዝናናት ይፈልጋል። ግን ደግሞ ሰዓቱ አይመቸውም እና early hour ላይ የሆነ ሾው ቢኖረኝ እኔም ፐርፎርም ማረግበት ሙዚቃን የሚሰሙ የሚወዱ ሰዎች መተው የሚያገኙኝ ቦታ ብዬ ሳስብ ያሰብኩት ኪዩዝ ጃም ነው ማለት ነው። ሶ እሱን ክሬት ካረግን በኋላ ደግሞ ኪዩዝ ጃም ራሱ እኔ ያለው እኔ ጄነሬሽኖች ወክዬ ወይም ደግሞ የኔ ጓደኞችም ይመጣሉ የተጋበዙ። ከዛ አንድ ሌጀንድ ቢኖረን አንድ ሲኒየር ብንጋብዝ ከዛ አዲስ ልጆች ደግሞ መድረክ ብናመቻችና ቢኖሩ አብረውን የሚል ስትራክቸር ነው ያለው ኪዩዝ ጃም። እስካሁን 3 ጊዜ አድርገናል። አራተኛውን በዚህ ወር ማብቂያ እናደርጋለን ብለናል። ሶ እነዚህ አዲስ ልጆች እንዲመጡልን እኛ ጋር ሶሻል ሚዲያ ላይ መለጠፍ ይኖርብሻል። እሺ ታደርጊዋለሽ። ይመጡና ወይ የባንድ ልምድ የላቸውም አብሮሽ ፐርፎርም ማድረግ ይጨነቃሉ። ስቴጅ ክፈቱ እንኳን ለማለት አይመችም። ስለዚህ ሜንቶርሺፕ ብንጨምርበት ብለን አሰብን ኪዩዝ ጃምስ ላይ። ያ ማለት እኛ የመጣንበት እኔ ኤክስፒሪየንስ ያደረኳቸው ነገሮች ሳይነካቸው ግን የሆነ ነገር ቢደርሱ ምን ችግር አለው? አባሽ ስለዚህ ኪዩዝ ጃምስ ሜንቶር ታደርጊያቸዋለሽ። ሙዚቃም የሚማሩበት የሚያገኙበት ምክርም በዩ ምንም በዩ ድምጻቸው ለምን ሙዚቃ ያምራል ምን አይነት ሙዚቃ ቢሰሩ መባባል ለአንድ ሳምንት ሜንቶርሺፕ ቀላል አይደለም። ወጣት ሴት ልጆች ላይ ነው ሴቶች ይወዳሉ። ወጣት ሴቶችን ነው ማበረታታት የምፈልገው በብዛት ምክንያቱም እኔ እንደከሞኝ ስለሚያውቅ እና ቀላል አይደለም። ተሳካ ግን እስካሁን በነበረው የመጀመሪያው አሪፍ አይን መክፈቻ ነበረ። ሁለተኛው በዚህ አጋጣሚ ማመሰግና ምንሹ ክፍሌ ሌጀንዴ ሆና መታልኝ ነበረ ሾዬ ላይ። እዚህ ነበረች እንዳጋጣሚ የኪዩዝ ጃምስ እንግዳ ነበረች። ፐርፎርም አድርጋለኛለች እሷ። ኪዩዝ 3 ደግሞ ከጃፓን የመጡ ሬጌ አርቲስቶች ጆይን አድርገው ነበረ። ሶ ሀገር ውስጥም ኦል አፍሪካም ኢንተርናሽናል ሙዚቀኞች ግን ጆይን የሚያደርጉበት ደግሞ አሪፍ ሜንቶርሺፕ ያለው ማለት ነው የሚሆነው ማለት። አራተኛው ማን ነው አብሮን የሚሆነው አላውቅም። መቼ ነው የሚሆነው? የት ነው የሚሆነው? በመሶብ የሙዚቃ ማዕከል ነው የሚሆነው። በ29 ነው የሚሆነው። በፈረንጅ ነው ባብሽ? በእኛ በሀገራችን ነው እንቆጥር። በ29 ይሆናል። ፕሮሞሽን ስለምንሰራ ያገኙታል፣ መቅረት አይቻልም። ወደ አንቺ ስራ ደግሞ ስንመለስ ረጅም ጊዜ ሆነሽ ኪዩ ከሚዲያም ተፍተሻል፣ ከሙዚቃም ያው
የተወሰኑ ቦታዎች ላይ ብትኖሪም ግን ደግሞ እንደ ድሮ አክቲቭሊ አናይሽም እና አሁን ምን እየታሰበ ነው? አዎ ማለት እኔ እኮ በጣም ያለው ነው የሚመስለኝ፣ ግን ሁልጊዜ ጠፍተሻል ሲሉኝ ኧረ ስሙት እየገባችሁ እላለሁ። ለካ ሶሻል ሚዲያው እኛ እንደነበር ነው አይደለምና ትንሽ አታግሎኛል። ጥሩ ነው። አሁን እንደውም በደንብ እየመጣሁ ነው። ላይቭም እገባለሁ፣ ቲክቶክ ላይ በደንብ እኖራለሁ። ዩቲዩብ ቻናል አለኝ። ዩቲዩብ ቻናሌን ለማስተዋወቅ እየሞከርኩ ነው። ከሱ ባሻገር ግን 9 ሲንግሎችን ሰርቻለሁ እስካሁን። ኢፒ ግን እንለቃለን ብለን እናስባለን በቅርቡ። ከሱ ቀድሞ ሲንግሎች ይኖራሉ ቶሎ ቶሎ። ስለዚህ አሁን ለድሮ አትቆይብንም ማለት ነው? አሁን አልቆይም። እንኳን መጣሽ፣ ደስ ብሎናል። እኛ ማህበራዊ ኃላፊነትሽ ላይ ጥሩ እንደምትወጪ አቅ ነበርና በጎ አድራጎት ስራዎችሽ ምን ደረሱ? እሞክራለሁ። እንዳሰብኩት አልሆነልኝም፣ ግን ከየኛ በፊት ጀምሮ ኮሌጅ እያለሁ ቱ ቢሆንስ የመክሊቴ ለኢትዮጵያ የሚባል በጎ አድራጎት ድርጅት አሁንም ህጋዊ የሆነ በጎ አድራጎት ድርጅት አለኝ። ያለፈው ኦልሞስት 2 ዓመት መጣ። አሁን ታች ወርደን የምንሰራውን ወይም ደግሞ አብረን ከልጆቻችን ጋር የምናሳልፋቸውን በዓላቶች ለጊዜው አቁመናል። ልጆቼም የተለያዩ ኤንጂኦዎች ሄደዋል ወይ ተበትነዋል የሚለውን ቃል ስለማልወደው ግን አለ ሁልጊዜም እንደዚህ አይነት እገዛ የሚፈልጉ ልጆች አሉና ኃይላችንን ሰብስበን ድጋሚ መለሳለሁ ብዬ አስባለሁ። ሐሳቡ ምንድነው? የመክሊቴን ለኢትዮጵያ አርት ኤንድ ሪሃቢሊቴሽን ሴንተር እግዚአብሔር ቢፈቅድ መገንባት ነው። እዛ ጋር ከመድረሳችን በፊት የጀመርነው እኛ የዴይሊ የምግብና የልብስና መትባልና ልጆቹን አሁንም ሜንቶር ላይ ልመለስልሽ ነው። ሪሃቢሊቴሽን እንዲያገኙ ማድረግ፣ የተለያዩ የስራ ልምዶች እንዲኖራቸው ማድረግ፣ የእጅ ሙያ እንዲኖራቸው ማድረግ ከክፍለ ከተማዎች ያግዘውን የቂርቆስ ክፍለ ከተማ በዚህ አጋጣሚ አመሰግናለሁ። ላሳር የልጅ እናቶች የዶሮ ማርቢያ ቦታ ሰጥተውን ነበረ። ፋሲካና አዲስ ዓመት የዛሬ 2 ዓመት ዶሮ ደግሞ አርቢ ሆኜ ነበር ከልጆቼ ጋር። ከዛ ግን አሁን መልሰው ቦታው የኛ አይደለምና የነሱ ነበረ። እኛም ስናቋርጥ ቆመዋል ለጊዜው። ግን ይሄ እንዲህ አይነት ነገሮችን ነው የምንሰራው። በስራ ማብቃት፣ የራሳቸው ገቢ እንዲኖራቸው ማመቻቸት፣ በዋናነት ግን የሚወዱት ብማር ቢሉ እንዲማሩ፣ ስልጠና ሲፈልጉ የስራዊ ነገር እንዲሰለጥኑ ያን ማመቻቸት መቻል ነው እንጂ አንድ ቤት ውስጥ ይዞ ቁጭ አድርጎ መመገብ አይደለም። ህልሜም እሱ ስላልነበረ ከዛ ግን ትልቁ ፒክቸር ላይ ስንመጣ ዛሬ ባይሆን የሆነ ቀን የምሰራው ነው ሁሌ ያወራለሁና አርት ኤንድ ሪሃቢሊቴሽን ሴንተር ያስፈልጋል። በእርግጥ መንግስትም ያዘጋጀው ነው የሰራው። ሴት ላይ ብቻ ነው የሚሰራው። የኔ ደግሞ ህጻናት አሉበት፣ ሲንግል እናቶች አሉበት፣ ወጣቶች አሉበት። ሱስ ያጠቃቸው ልጆችን ሪሃብ አስገብቶ የሚፈልጉትን ስልጠና ሰጥቶ ወደ ስራ ማስገባትና መልሰው ያንን ድርጅት ሰፖርት እንዲያደርጉት አዲስ ልጅ በእነሱ እንዲተካ የሚሆን ነገር እኔ እንኳን ባልሰራው አንድ ሰው መስራት ቢፈልግ እንዲህ አይነት ነገር ላይ አቅሙ ኖሮት ማለት ነው። ለጊዜው አቅም ስለሆነ እኔን ያስቆመኝ በዚህ መንገድ ቢሰሩት ጥሩ ይሆናል ብዬ አስባለሁ። ሰርቶ መለወጥ እና ሌላውን መጥቀም የሚችል ወጣት ቁጭ አርገሽ ዳቦ መመገብ ልክ ነው ብዬ ስለማላምን ማለት ነው። ሰው ይቀጥላል ከዚህ በኋላ ብዬ አስባለሁ። ለጊዜው ግን አሁን ኪያን ማግኘት ላይ አርት ውስጥ ያለውን ስራዎችን ወደ ህዝብ ማምጣት ላይ እኔን መስራት ላይ ነው ያለሁት ለጊዜው። እሱኛውም ግን እመለሳለሁ። እንግዲህ ናፍቀሽን ነበር። ስንጠራሽ ደግሞ ስለመጣሽና ከኛ ጋር ቆይታ ስላደረግሽ እናመስግን። እኔም በጣም አመሰግናለሁ ስለጠራችሁ። ዩቲዩብ ቻናልሽን ግን እንደው በዚሁ ብናቀው ሰብስክራይብ ሼር ለማድረግ ጠረፍ ካሳሁን ኪያ ይላል ዩቲዩብ ቻናሌ። ወደ 8.80 ምናምን ሰብስክሪፕሽን አለው ለጊዜው። ተኝቼ ስነሳ የሆነ 100 ምናምን ገብቶ ይጠብቀኝ ደስ ይለኝ። በዛ ነገ ለቃለሁ ሙዚቃ። ይሄው ሰምታችሁ ነገ ለቃለሁ 100 ምናምን ከጠበቀኝ ነገ ለቃለሁ ብላለች። ካለቀቀች ወደኛ ጋር ትመጣላችሁ። ሰብስክራይብ እያደረግን ቲክቶክም አንድ አይነት ነው ስሜ ጠረፍ ካሳሁን ኪያ ነው። ሁሉም ፕላትፎርም ላይ አይጂም ፌስቡክ ፔጅም አለ። እንግዲህ በቀጣይ ደግሞ ሙዚቃዎችሽ አልቀው ተመልሰን እንደምንገናኝ እናምናለን። እግዚአብሔር ይርዳንና ሞቅ ደመቅ ያለው እሁዳችን በኢቢኤስ ይህን ይመስል ነበር። ጠረፍ ካሳሁን እንግዲህ እዚህ ስቱዲዮአችን ደምቦና የተሰኘውን ተወዳጅ ሙዚቃዋን ትጫወትልንና እኛም ወዝወዝ ብለን አብረናት እንሰናበታችኋለን። ሳምንት ከሌላ እንግዳ ጋር እስከምንገናኝ በያላችሁበት መልካም ምሽት ይሆንላችሁ። ሰላም ነው።
መድኃኒት ቀማሚ ይገኝ እንደሆነ ልቤን አስታማሚ ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ጋየው መምታት ካልተመቸው እኔ ስንገላታ ይላክልኝ መውደድ የፍቅር ጠብታ ሌላ አይደለም ሌላ የሚማታ መብረቅ አይኔ ከአይን ሲጋዳ ልብ የሚሰነጠቅ ሌላ አይደለም ሌላ ምን ሆነ ይሆን ብዬ ስትቀር የምሰጋ ጠብቄ አንተዬ ሊቅ ባገሩ ያለ አገኙት እሱ ነው ለልቤ ተሻለ አልደረሰው ይሆናል መውደድ በልኩ አፍቅሮ አለማግኘት መኖር ሌላ መልኩ ይልክልኛል 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 ገዳዬ ቶልማ